ምክር ለሚያደርጋት ሁሉ ምንድናት? መልካም ናት። ሰሎሞን ካግበሰበሳቸው ሴቶች መካከል የእግዚአብሔርን ስም ጠርታ የተገኘችው የኛዋ ንግስት ናት። ይገርማቸዋል። ልጁን ሰሎሞንን ሲመክረው ሊሞት አካባቢ ምን ብሎት ነበረ? ልጄ ሰው ሁን ብሎ መክሮት ነበር። ለዚህ ነው እህቶቻችን የምታገቧቸውን ሰዎች ከሀብታቸው በፊት እነሱን ተቆጣጠሯቸው ምንላችሁ። ስልጣን ላይ ያላችሁ አባዋራ ናችሁ። እንደ ወንደላጤ ትዝ ያላችሁ አታውሩ። መጋደል ልማዳችን ነው። መቋሰል ልማዳችን ነው። መተሳሰብ ልማዳችን ነው። አረ ዘራፍ እኮ ብሔራዊ መዝሙራችን ነው። ከፈሪው ጋራ ስለ ጦርነት አታውራ፣ እንሽሽ እንጂ እንዋጋ ይልም። ኦርቶዶክሳውያን የተዋህዶ ሊቃውንት በብሉይ ኪዳን የነበሩት ነቢያት ሐዋርያትን የተከተሉ ሊቃውንትን የተከተሉ ሰማዕታት አሁንም ያሉ ዳህርት ጻድቃን በየቦታው የወደቁት አባቶቻችን በየበራው ክርስትናን አራት ነገር ያደርጉታል። መጀመሪያ ይማሩታል፣ የተማሩትን ይኖሩታል፣ የኖሩትን ያስተምሩታል፣ የተማሩትን የኖሩትን ይጽፉታል። የተጻፈ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንደሚባለው ሁሉ አባቶቻችን የተማሩትን ያስተማሩትን የኖሩትን ነው የጻፉልን። ስለዚህ ነው ዘመን ሳያዝረቸው ጊዜ ሳይለውጠው ትናንት አዲስ ዛሬም አዲስ ነገም አዲስ ነው ሁሉ ጊዜ ፈዋሽ ነው የሚኖረው የኖሩትን ስለጻፉ። ልብ ወለድ አይደለም፣ ፊክሽን አይደለም። እውነቱን ለመናገር የገመቱትን አይደለም የጻፉልን። ስለዚህ ዳዊት ከነገረን ነገር መካከል አንዱ ምክር ነው። ምክር ለሰው ሁሉ ለሚያደርገው ሰው ሁሉ ምክር ጥሩ ነው አለ። እኔ ይችን ጥቅስ ለመረዳት የዳዊት የልጅ ልጅ ሮብዓም የሚባል ሰው ነበር። እንደምታውቁት ዳዊት ሰሎሞንን ወለደ፣ ሰሎሞን ሮብዓምን ወለደ። ዳዊት በጣም ቀና ደግ በምድር ላይ በተመላለሰበት ዘመን ሁሉ ይወድቃል፣ ይነሳል፣ ይረክሳል፣ ይቀደሳል፣ ለኃጢአትም ለጽድቅም ለትንሣኤም ለውድቀትም የተመቸ ለሐዘንም ለደስታም የተጋለጠ ከበግ እረኝነት ሕዝብ እስከ መጠበቅ ከበጎች ኩረኖ እስከ ቤተ መንግሥት ድረስ የነበረ ቅዱስ የተባለ እንደገና ወርዶም ኃጢአተኛ የተባለ አመንዝራ የተባለ ንጹህም የተባለ ሁሉም ነገር የተስማማው ሰው ወድቆ መነሳትን ጠፍቶ መገኘትን ሰይጣንን ተጠግቶ የሚያጋጥመውን መከራም ሆነ እግዚአብሔርን ይዞ የሚገኘውን ድል ያጣጣመ ትልቅ ሰው ነው እና ዳዊት ልጁን ሰሎሞንን ሲመክረው ሊሞት አካባቢ ምን ብሎት ነበረ? ልጄ ሰው ሁን ብሎ መክሮት ነበር። ልጁ ሰሎሞን ሰው ሆነ፣ እግዚአብሔርን የሚያመልክ ሆነ። በእውነቱ እንዲያውም በገባዖን መስዋዕት በሰዋ ጊዜ እግዚአብሔር ተገልጦ እንዲያው ደስ አሰኝተኛል ምን ላድርግልህ ብሎ ጠየቀው ይላል መጽሐፍ ቅዱስ አይደለም? አንደኛ ነገሥት ምዕራፍ 3 ስታነቡ በኋላ ሰሎሞን ምን አለ? ጌታዬ ማስተዋልን ስጠኝ አለ። ይህ ከወጣት መሪ የሚጠበቅ አይደለም። እውነቱን ለመናገር ዛሬ በእውነቱ አንድ አፍሪካ መሪ ምን ላድርግልህ ቢባል እንደችን ወስቋላ አፍሪካን ጥርግርጋጋ ፋና የጃፓን ጠቅላይ ሚኒስትር አድርገን የሚለው እኔም በወንድ እንደዛ ነው ማለት እውነቱን ለመናገር። ዳዊት ግን አላለም፣ ሰሎሞን ግን አላለም። ጌታዬ ማስተዋልን ስጠኝ አለ። ዳዊት ሰሎሞን ንጉስ ነው። ዙሪያውን ጥላት አለበት፣ የውስጥ ጥላት አለበት። እስራኤል አስቸጋሪ ህዝብ ነው። ይሄን አስቸጋሪ ህዝብ መምራት ትልቅ ፈተና ነው። ጠላቴን አጥፋልኝ፣ ግዛቴን አስፋልኝ፣ ሀብቴን አብዛልኝ፣ ሰራዊቴን አጠንክርልኝ ብሎ መጸለይ ይችል ነበር። ነገር ግን ይሄ ሁሉ ጸሎት ትርጉም የሚኖረው ማስተዋል ሲኖር ነውና ምን ስጠኝ አለ? ምን ስጠኝ አለ? ማስተዋልን ስጠኝ አለ። እግዚአብሔር ገረመው ይላል መጽሐፍ ቅዱስ ነው በጸሎቱ። አንተ ትልቁን ነገር ጠይቀኸኛል፣ ያልጠየቅከኝንም ካንተ በፊትም ካንተ በኋላ በሀብት በእውቀት እንዳንተ ያለ ሰው አይነሳም አለና በሰሎሞን ዘመን ወርቁ እንደ ብር፣ ብሩ እንደ ብረት፣ ብረቱ እንደ ናስ፣ ናሱ እንደ ድንጋይ እንደ እንጨት ነው ነበር። በሰሎሞን ጊዜ ወርቁ እንደ ድንጋይ ነበር፣ ከቁም ነገር የሚቆጥረው አልነበር። ለዚህ ነው ባለቀኔው ይሁዳ በሰሎሞን ጊዜ ቢኖር ክርስቶስ 30 ብር የሚሸጥበት አቅም አይኖርም ነበር። ምክንያቱም ወርቁ ሁሉ ሜዳ ሁሉ ወርቅ ነበር። ጸጸት መንገድ የሚባል ቀን ያለ መመና እንደው። ስለዚህ ሰሎሞን ማስተዋልን ስጠኝ ብሎ ነበረ። ነገር ግን የሚገርማችሁ ነገር ምዕራፍ 13 ላይ ማስተዋልን ስጠኝ ብሎ የቤተ መንግስቱ አማካሪ እግዚአብሔር ሆኖ በዚህ ውጣ በዚህ ግባ ይሄን አድርግ እየተባለ ልክ ዛሬ የፕሬዝዳንቱ አማካሪ የጠቅላይ ሚኒስትሩ አማካሪ ይባላል በሚዲያ ባለም አቀፍ በእኛም ሲሰሙ
የሰሎሞን የቤተ መንግስቱ ልዩ አማካሪ ማን ነበረ? እግዚአብሔር። በዚህ ውጣ ተዋጋ፣ በዚህ እንዳድርግ እያለ የሚመራው ማን ነበረ? እግዚአብሔር። የሚገርማችሁ ግን ምዕራፍ 11 ላይ ስትደርሱ ሰሎሞን ሴት ወዳድ ሆነ። ሴት መውደዱ ብቻ አይደለም ችግሩ፣ የወደዳቸው ሴቶች መዴዴዎች፣ ስዶች፣ ሃይማኖት የሌላቸው፣ ፈሪሃ እግዚአብሔር የሌላቸው ጣዖት አምላኪዎች ሆኑ እና ሰሎሞን ከፍልስጤም፣ ከሊባኖስ፣ ከግብፅ፣ ከሶሪያ ከየትም ሀገር ሴት ሰብስቦ ቤተ መንግስቱን የሴት መናኸሪያ ያደረገው። የሴት መናኸሪያ ማድረጉ አይደለም ችግሩ፣ የሚያመጣቸው ሴቶች ጣዖት አምላኪዎች ናቸው። ለዚህ ነው እህቶቻችን የምታገቧቸውን ሰዎች ከሀብታቸው በፊት እነሱን ተቆጣጠሯቸው ምንላቸው። እኔ ከዚህ በፊት ተናግሬያለሁ። ጥሩ ቤት የሰራ ባላገኘው ብለሽ ቤት ሰርቶ ራሱ የፈረሰው እንዳጋጥምሻል። መኪና ገዝቶ ራሱ የተሸጠው እንዳጋጥምሻል። ስለዚህ መኪናውን ታዩና ሰውየውን ያዡ። ሰውየውን ከያሽው መኪናው የትም አይሄድም። ሰውየውን ከያሽው ቤቱ የትም አይሄድም። አሁን ሰሎሞን ከየትም ሰበሰበ ሴቶቹ ጣዖት እያዘሉ መጡ። ይገርማቸዋል። እየሰማችሁ ነው? ጣዖት እያዘሉ መጡ። ያ ቤተ መንግስት የማን ቤት ነበረ? የሰሎሞን የቤተ መንግስቱ አማካሪ ማን ነበረ? በዚህ ውጣ በዚህ ግባ ሲል የነበረው ማን ነው? አሁን ጣዖቱ ሲገባ በጣዖቱ አማካኝነት ወደዛ ቤት ማን ገባ? ሰይጣን ገባ። እግዚአብሔርና ሰይጣን በደባልነት ይኖራሉ? ኧረ በፍጹም አይኖርም። እናውቀዋለን። እኔ አሁን በደባልነት ሰው ጋር አልኖርም። እውነቱን ለመናገር እንደ ብዙዎቻችን ደግ እኮ የሆነ ዘወትር ስለማንገናኝ እኮ ነው። አንዳንድ ጊዜ ሰው በጋብቻ ታውቃላችሁ እውነተኛ ጠባዩ የሚወጣው መቼ ነው? አብሮ ማደርና ወጭ መጋራት ሲጀምር። ከዛ ቤት በመጠናናት ጊዜ አይታችሁ የለም? በየሳምንቱ አንዳንድ ቀን ይገናኛሉ፣ ፍቅሬ ማሬ ይባባሉ፣ ይለያያሉ። ወደ ጋብቻ ሲገቡ ያልተጠና ጠባዩ ተጎልጉሎ ይወጣል። ይገርማቸዋል። ወጭ መጋራት ሲጀምር፣ ምኝታ መጋራት መሰለቻ እውነተኛ ጠብ ተቆፍሮ ይወጣል። ይገርማቸዋል። ይሄ ነው እህቶቻችን። እኔ ነግሬያቸዋለሁ። በየሳምንቱ ግብዣ ይሄ አይቀጥልም። ቁርጡ ማወቅ አለባቸው። እኔ አንዳንድ ጊዜ ጋብቻ ትምህርት አስተምራለሁ። አንዳንድ እህቶች የሚያቀርቡ ጥያቄ ምንድነው? በፊት በየሳምንቱ ይጋብዘኝ ነበር፣ አሁን አቋረጠ፣ አሁን ወደ ትዳር ተቀየረ። አሁን ኬክ የለም ወደ ሽሮ ተቀይሯል። ኬክ አበባው ወደ ሽሮና በርበሬ ተቀይሮ ኑሮ ተጀምሯል። ያቺ የሽርሽር የምርጫ ቀስቀሳው ጊዜ አክትሟል። እሱ አልቋል። አዲስ ህይወት ተገብቷል። አሁን ይሄን ጎምዛዛ ህይወት መጋፈጥ ነው የሚጠበቅብን እህቶቻችን። ስለዚህ አሁን ሰሎሞን ከየትም ሰብስቦ አመጣ። የሰበሰባቸው ሴቶች ጣዖት አምላኪዎች፣ የሰይጣን መናኸሪያዎች ናቸው። ያ እግዚአብሔር ሲወጣበት ሲገባበት የነበረ ቤተ መንግስት፣ ቅድስና የሰፈነበት ቤተ መንግስት፣ ጥበብ የነገሰችበት ቤተ መንግስት፣ ብልሃት የሰፈነበት ቤተ መንግስት፣ ፍትህ የሰፈነበት ቤተ መንግስት፣ በእውነቱ በረከት ሞልቶበት የነበረ ቤተ መንግስት እግዚአብሔር ሲወጣ አብረው እነዛ ነገሮች ወጡ። ማን ገባ? ሰይጣን ገባ። ሰይጣን ሲገባ ክፉ ነገር ሁሉ አብሮ ገባ። ወገኖቻችን ሰሎሞን ከዛ በኋላ ባከነ፣ ባዘነ፣ ለየሰ። እንዲያውም ግዙ ምንድነው የሚለው? ዋትለዋሁ አንስተያሁ ድራ አማልክተ ባዕድ። ዛሬ የግብጿ አብራታድርና ምን ትለዋለች? ሰሎሞን የግብፁ ጣዖት ሌላ ጣዖት ነው። የግብፁን ይዛ መጣ። ተወደኛለህ? አወድሻለሁ። ለዚህ ጣዖት አሰግድልኝ? ኧረ አሰግድልሻለሁ። ሰገድ። ለማን ሲሰግድ ነበር? ማን ሲያነጋግረው ነበር? አሁን የሚገርማችሁ ትልቁ ደስ የሚለው ነገር ሰሎሞን ካግበሰበሳቸው ሴቶች መካከል የእግዚአብሔርን ስም ጠርታ የተገኘች የኛዋ ንግስት ናት። ይገርማችኋል። ነገ የፊልስጤሟ ትመጣለች። ታድርና ሰሎሞን ለኔ ጣዖት አሰግድልኝ? ኧረ ሰግድልሻለሁ። ይንበረከካል። አንድ ጊዜ ፍሬን በጠሰ፣ ራሱን መግዛት ተሳነው። እሴቶቹ እግር ተንበረከከ፣ ሰይጣን እግር ተንበረከከ። አሁን ሰሎሞን እሴቶች እግር መንበርከኩ ራሱን መጣሉ አይደለም ችግሩ፣ የያዘው ስልጣን ብዙ ሚሊዮን ህዝብ የሚመራበት ስልጣን ነው። አሁን ሰሎሞን ተራ ሰው አይደለም፣ ኃላፊነት ላይ ያለ ሰው ነው። እንደው ዝም ብሎ የትም የሚያድር የትም የሚያስብ የትም የሚናገር መሆን የለ። ኃላፊነት ላይ ያለ ሰው። እኔ በእውነቱ ስልጣን ላይ ያላችሁ እዚህ ልትሳለሙ የመጣ ሰዎች ካላችሁ ትዝ ያላችሁ ሁሉ አትንገሩን፣ ያሰባችሁት ሁሉ አታውሩልን። እንደዚህም ይታለፋል። ሰሎሞን ከቤተ መንግስቱ እነዛን ሁሉ ሴቶች አመጣ። እነዛው ወደ ቤተ መንግስቱ ማን ገባ ብያቸዋለሁ? ሰሎሞን። እና መርሲያዝን ወልደ ቂርቆስ የሚባሉ ሰው ምን አሉ? እቴጌ ጣይቱን ታውቋቸዋላችሁ። እሳቸው አጼ ምኒልክ ከሞቱ በኋላ ፈተና ገጥሟቸው ነበር። ቤተ መንግስት አመጽ ተነስቶ ነበር።
እርስ በርሱ የክፍለ ሀገርና የክፍለ ሀገር ሰዎች አልግባባ ብለው ችግር ተፈጥሮ ነበር። በቸም የኛ ችግር ይገርማቸዋል እድሜ ያስቆጠረ ችግር ነው ያለ እግዚአብሔር ይመስገን። አዲስ ችግር የለም። ያን ሞቅ ያረከ ፍሪጅ ይወጣል ነው ሞቀዋል። አዲስ ችግር የለም። እኛ የነበረው ነው የቀጠለ ይገርማል። እና ያን ጊዜ ደግሞ የሸዋ የወሎ እየተባሉ ግፊ ነበረ። ፖለቲካ ካለ ጠብ አለ፣ ጠብ ካለ ደግሞ ፖለቲካ አለ ማለት ነው። እሳት ካለ ጭስ አለ፣ ጭስ ካለ እሳት አለ እንደማለት ነው። ለምንም ልዩነት የለም። እና ንግስቲቱን ሰድበዋቸዋል በዘመኑ የነበሩ ሰዎች። መርሳያዘን ወልደ ቂርቆስ ግን ሲጽፉ ምን አሉ? ንግስቲቱን ብዙ ስድብ ሰድበዋቸዋል። ነገር ግን እኔ አልጽፈውም። ሰምታችሁኛል? ብዙ ስድብ ሰድበዋቸዋል፣ አልጽፈውም። እቴጌ ጣይቱ ልጅ አልነበራቸውም። በዚህ ሰድበዋቸው ሊሆን ይችላል። በሴትነታቸው ሰድበዋቸው ሊሆን ይችላል። በሀገራቸው በክፍለ ሀገራቸው ሰድበዋቸው ሊሆን ይችላል። ያ ስድብ ቢጻፍ ዛሬ ይጠቅመናል ይጎዳል? ይጠቅመናል ይጎዳል? ዛሬ በእውነት ትዝ ያላችሁን ሁሉ የምትቀባጥሩ ሰዎች ለመራሳችሁ እንደው መብራታው ቴሌ ቆጣሪ እስከሚያስገባ ድረስ እባካችሁ ትዝ ያላችሁ አይወራም፣ ዝም ይባላል። እውነቴን ማርያምን ነው ማለት ዝም ይባላል፣ አይወራም። ኃላፊነት ላይ ያለ ሰው አባወራ እንደ ልቡ ያወራም። ወንደላጤ ነው እንደ ልቡ የሚያወራ። እስልጣን ላይ ያላችሁ አባወራ ናችሁ። እንደ ወንደላጤ ትዝ ያላችሁ አታውሩ። በጎጃም አንድ ግጥም አለ። ልጅ ማሰሪያው ልጅ ገመዱ ቤትማ ምን አለ ዘግተውት ቢሄዱ ይባላል። ልጅ ያለው ሰው ትዳር ያለው ሰው እንደ ልቡ ያወራ። እስልጣን ላይ ያለም ሰው ኃላፊ ሾፌር ነው፣ እንደ ልቡ አይናገርም። ሰሎሞን አሁን ልባ ያን ሁሉ ሴት የሰበሰ አገር እየመራ እኮ ነው። ቁልቁል ወርዶ ራሱን ስቶ ራሱ መግዛት አንስቶ ከዛ በኋላ እግዚአብሔር አዘነ። አንተ አሳዝነኛል ብሎ እሱ ሰሎሞን ሞተ። ያጠፋውን አጥፍቶ ያለማውን አልምቶ ያበላሸውን አበላሽቶ ያስተካከለውን አስተካክሎ ሞተ። ከዛ በኋላ በሱ ሞታ ሮብዓም የሚባል ልጁ ተተካ። እየሰማችሁ ነው? እና የሮብዓም ሲተካ በቤተ መንግስቱ ውስጥ ሁለት አይነት ሰዎች አሉ፣ አማካሪዎች። ግማሾቹ በሰሎሞን ጊዜ የነበሩ ምራቃቸውን ያወጡ ልምድ ያላቸው በጊዜ የተፈተኑ በስራ የተፈተኑ በብዙ ነገር የተፈተኑ እድሜ ያስተማራቸው ሽማግሌዎች የሰሎሞን የአባቱ አማካሪዎች ነበሩ። እነሱን ጠራና ምን አላቸው? እንግዲህ አባቴ ሞቷል፣ ቤተ መንግስቱን እኔ ተቆጣጠርኩኝ፣ ምን ላድርግ ብሎ ወደዚህ ምክር የመጣው ግን መጀመሪያ ምንድነው? ሰሎሞን ሲሞት ህዝቡ ተሰብስቦ መጣና ለሮብዓም ምን አለው? ለሰሎሞን ልጅ አባትህ ግብር አጽንቶብናል፣ አገዛዝ አጽንቶብናል፣ ጨቁኖናል። እንደው በዘመኑ ቋንቋ ያለ ዲሞክራሲ ነው ያስተዳደረን፣ መብታችንን ገፎናል፣ ጨንቆናል፣ ቀንበሩን አቅልልልን፣ ግብሩን አቅልልልን ብለው ጠየቁት። ከዚህ በኋላ ሮብዓም እሺ ከ3 ቀን በኋላ ተመለሱ፣ መልሱ ነግራቸዋላችሁ ለህዝቡ ተወካዮች። በኋላ ህዝቡን ካስወጣ በኋላ እነዚህ የአባቱን አማካሪዎች ሽማግሌዎቹን ትልልቆቹ ሰዎች ጠራና ህዝቡ ወኪል ልኮ መተው ነበረ። አባትህ ግብር አጽንቶብናል፣ አገዛዝ አጽንቶብናል፣ ፍትህ ነፍጎናል፣ በደል ደርሶብናል። ስለዚህ አንተ ልጁ ደግሞ ቀለል አድርግልን፣ አስተዳደርህን ቀይርልን እባክህ ብለውኛል። ምን ልበላቸዋል? በኋላ እነዚህ ሽማግሌዎች ስለሆኑ ምራቃቸውን ያወጡ ስለሆኑ ልምድ ስላላቸው ምን አሉ? ሲገዙ ይገዙ ነው፣ እሺ በላቸው ብሎ መከሩት። እሺ በላቸው፣ አቀልላችኋለሁ፣ በደንብ አስተዳድራችኋለሁ፣ እሰማችኋለሁ፣ አዳምጣችኋለሁ በልና መልስላችኋል። እነዚህን በአንድ በር አስወጣና ከሱ ጋር ያደጉ ጎረምሶችን በሱ ዕድሜ ያሉትን አፈር ሲፈጩ ዝርዝር ሲቀጩ ውሃ ሲራጩ ያደጉትን ጎረምሳ ነው ይሄ ሮብዓም የሚባለው መሪ። ጓደኞቹን ጠራና ይሄኑ ምክር ነገራቸው። በቀደም ህዝቡ እኮ መጥቶ አባት አገዛዝ አጽንቶብናል አሉኝ፣ ምን ልበላቸው ብሎ እንደገና ሁለት ለነዚህ አማከረ። እነዚህ ወጣቶች ናቸው፣ ሩጦ አልጠገም። እኔ ከዚህ በፊት ተናግሬያለሁ። ወጣት ከሹፌርነት ይልቅ የቆመ መኪና መግፋት ነው የሚቀነው። እውነት የመኪና መንዳት ያን መራቁን የዋጠ ሰው ጡንቻ ያለው ሰው የቆመ መኪና ሲገፋ ጥሩ ነው። መሪውን ግን መያዝ ያለበት ማን ነው? ሽማግሌ ነው። መራቁን የዋጠ የተረጋጋ ወጣት ለአመራር ይሆናል። አሜሪካውያን በአብዛኛው ትልል መሪዎቻቸው እድሜ የጠገቡ ናቸው። አሁን እንኳን ያሉት ፕሬዝዳንት 80 ምናምን ዓመታቸው አርጅተዋል። ግን የሚገርማቸው ነገር አሜሪካን ከመምራት ጅቡቲን መምራት ከባድ። አሜሪካ ተሰርቶ ያለቀ አገር ስለሆነ እንደው የማይሰጡም እንጂ ነው ሁሉ መራዋል። ይገርማቸዋል። ተሰርቶ አልቋል። አሜሪካ ተጠናቆ ያለቀ ፍርድ ቤቱ ራሱን የቻለ ስለላው ራሱን የቻለ
እንደ በየቀኑ መሪ በመጣ ቁጥር እየፈረሰ የሚሰራ ሀገር አይደለም። ከአሜሪካ የመጣች የኦባማ ህግ አለ ወይ? አለ። የትራምፕ ህግ አለ? የባይደን ህግ አለ? የክሊንተን ህግ አለ? የለም። የማን ህግ ነው ያለው? የአሜሪካ ህግ ነው ያለው። የክሊንተን ወታደር አለ? የማን ወታደር ነው ያለው? የአሜሪካ። እኛ እኮ በጣም እንደዘቀጥን የምታውቁት የደርግ ወታደር አለ። እንዴት ነው የደርግ ወታደር የሚኖረው? እንዴት የብልጽግና ወታደር የኢትዮጵያ ወታደር ነው መኖር የነበረበት። ይሄን ነው አያችሁ መማሪያ ያለብን። ከሰለጠኑት መማሪያ ያለብን ይሄን ነው። የተረጋጋ የሚሆነው ይሄ ነው። ስለዚህ እነዚህ ወጣቶቹ ምን አሉት መሰለ? ሽማግሌዎቹ ቅድም ምን አሉት? እሺ በላ። ወጣቶቹ በራሳቸው ለክተው ሰፍተው ቀደው ሰፉት። ይገርማችሁ እንዴ! አንተ ወጣት አይደለህም እንዴ? ገና ሩጣህ አልጠገብክም። ይሄን ህዝብማ እንዲህ በለው፣ ይቺ ጣቴ ከአባቴ ወገብ ትወፍራለች በላቸው። አባቴ ባለንጋ ገርፏችሁ እንደሆነ እኔ በጊንጥ ገርፋችኋለሁ። አባቴ የእንጨት ቀንበር ጭኖባችሁ እንደሆነ እኔ የብረት ቀንበር ጭንባችኋለሁ በላቸው። ሀገር በብልሃት ነው የሚመራው፣ በዘዴ ነው የሚመራው። ቡሎን መፍታትና ሚስማር መመንጨቅ አንድ አይነት ነው። ለምሳሌ እዚህ ላይ ሚስማር ቢኖርና ቡሎን ቢኖር የሚፈታው ምንድነው? ቡሎን ነው ሚስማር? የትኛው ይቀላል? አደጋ የሚያደርስ የትኛው ነው? ሚስማሩ ሲመነጨቅ እንጨቱን ይዞት ይወጣል። ችግር እንደ ቡሎን ይፈታል እንጂ እንደ ሚስማር አይመነጨቅ። በትዳር ያላችሁ ሰዎች እንደ ቡሎን ችግራችሁ ፍቱት እንጂ እንደ ሚስማር አትመንጭቁት።